ሰላም የተወደዳችሁ ቤተሰቦች እንግዲህ በዛሬ ትምህርታችን ደግሞ ስለ አ እናያለን ማለት ነው። አ ማለት እንግዲህ እች ፊደል ማለት ነው። አልፋ አ እንላታለን። እቺን አ እናያለን ማለት ነው። አ ኡ ኢ አ እቺ አጭር ነች በዚህ በኩል አ ደግሞ አጠጋግዋት አይደል ትንሽ ያው አ ኤ ኦ ደግሞ በዚህ በኩል እግሯ አጭር ትሆናለች መጨረሻ ላይ ምንላትን ፊደል ስምንተኛ እንጽፋለን ማለት ነው። እንደሌሎቹ ፊደሎች ከዚህ ከመጨመር ይልቅ ከላይ ነው የምትጨምር ይችኛይቱ። ስለዚህ ለየት ያለ ባህሪዋ ይሄ ነው ማለት ነው። ስንቆጥራቸው ስንት ይሆናሉ? 1 2 3 4 5 6 7 8 ይሆናሉ ማለት ነው። ኦኬ አ ኡ ኢ አ ኤ እ ኦ ከዛ ነው ምንላት ማለት ነው። ኦኬ እንደተለመደው እንግዲህ እነዚህን ለማጥናት እየዘለልን ደግሞ እንጽፋለን። የመጀመሪያዋን ያው ስትጽፉ ቀስ ብላችሁ ስትጽፉ እንዴት ነው የምታረጉት? አንድ ቋሚ አንድ አግዳሚ አንድ ቋሚ ታረጉና ከዛ እዚች ላይ እንደዚህ ታረጋላችሁ። ከዛ ይችን መዝለል ከዛ ይችን ራሷን ነው የምትጽፉ። አንድ ቋሚ አግዳሚ ከዛ ቋሚ ታረጓትና ይችን እንደዚህ አሁን ታረጓላችሁ ማለት ነው። ከዛ ኢ ምትለዋን ትጽፋላችሁ እቺ ዘላችሁ ማለት ነው። ከዛ ይችን ትዘሏትና እቺን አንድ ቋሚ አንድ አግዳሚ አንድ ቋሚ ታረጓትና ዝግዛግ ሆነችብኝ ቋሚ ታረጓትና ከዛ እንደዚህ ታረጓታላችሁ። ከዛ ይችን ቅጥያዋን ከጎን መጨመር ኤ ሆነች ማለት ነው። ከዛ ይችን እንደዚህ ትዘሏትና አንድ ቋሚ አንድ አግዳሚ አንድ ቋሚ ታረጓትና ይችን እንደዚህ አንድ አግዳሚ አንድ አጭር ቋሚ በዚህ በኩል አጭር እንድትሆንላችሁ ማለት ነው። ከዛ ይችን ባዶ ትተዋታላችሁ ማለት ነው። እንግዲህ ይሄን ለማንበብ አ ኢ ኤ ኦ ይሆናል። ከመሃል የተዘለሉትን ለምንድነው ለማጥናትና መለየታችሁን ለማወቅ ስለሚጠቅማችሁ ማለት ነው። በሌላኛው ዙር ደግሞ እነዚህን መዝለል አሁን ይችን እዚህ ላይ ዘላችኋል። ይችን አንድ ቋሚ አግዳሚ ቋሚ ታረጉና አንድ አግዳሚ ከመሃል ላይ ማለት ነው ወገቧ ላይ አንድ አግዳሚ አንድ ቋሚ አርጋችሁ እዛ ይችን ቅጥያ መጨመር ከዛ ይችን እንደዚህ ትዘሏትና እዚች ጋር አንድ ቋሚ አንድ አግዳሚ አንድ አጭር ቋሚ ታረጉና ከዛ ከወገቧ ላይ አንድ አግዳሚ አንድ ረጅም ቋሚ ስታረጉ አ ትሆናለች ማለት ነው። ከዛ ይቺ ኤ ትዘሏትና ደግሞ አንድ ቋሚ አንድ አግዳሚ አሁንም አንድ ቋሚና አንድ አግዳሚ ትጨምራላችሁ ማለት ነው። ከዛ አንድ ረጅም ቋሚ ከዛ ከመሃሉ ወገቡ ላይ አንድ አግዳሚ አንድ ቋሚ ታረጋላችሁ ይሆንላችኋል። እችን ትዘሏትና አንድ ቋሚ አንድ አግዳሚ ከዛ አንድ ቋሚ አርጋችሁ ከወገቧ ላይ አንድ አግዳሚ አንድ ቋሚ ትጨምራላችሁ። እንደዚህ ከሆነች በኋላ ከላይ እችን ሰረዝ ትጨምራላችሁ ጨረሳችሁ ማለት ነው። እንግዲህ እነዚህ ስታነቧቸው ኡ አ እ የሚል ይሆንላችኋል ማለት ነው። ይህን ካረጋችሁ በኋላ ሌላኛው ዝብርቅርቅ አርጋችሁ ጽፉና እንደገና ደግሞ በስትክክል መጻፍ ማለት ነው። ለምሳሌ አሁን አራተኛዋን ፊደል ለመጻፍ እንደዚህ ያረጋለው አራተኛዋ ይቺ ነች። ከዛ ስምንተኛዋን ለመጻፍ እንደዚህ ነች ስምንተኛዋ። ከዛ ሁለተኛዋን ለመጻፍ እንደዚህ ነች። ከዛ አምስተኛዋን ለመጻፍ እንደዚህ ነች። ከዛ ሶስተኛዋን ለመጻፍ ሶስተኛዋ እንደዚህ ነች። ከዛ አራተኛዋን ለመጻፍ እንደዚህ ነች። ኦኬ አራተኛዋ እዚህ ላይ ተጽፋለች። ስለዚህ ስንተኛዋን ልጻፋት? ሰባተኛዋን ልጻፋት። ሰባተኛዋን ተጻፈችም እዚህ ላይ ሰባተኛዋን ለማድረግ ይችን ማሳጠር ነው የሚጠበቅብኝ ማለት ነው። እሺ ከዛ ማን ነው የቀረኝ? አንደኛ ተጽፋለች አንደኛ አልተጻፈችም። ስለዚህ አንደኛዋን እዚህ ላይ አንደኛዋ ከዛ 1 2 3 አለች 4 አለች
5 አለች 6 የለች ስለዚህ 6ን እዚህ ላይ ጽፋታለሁ ማለት ነው ሁለት ዝግዛግ አርጌ አንድ ቋሚ አንድ አግዳሚ ይሄን እንግዲህ እነዚህ ፊደሎች ቀደም ተከተላቸውን እየጠበቁ አይደሉም ነገር ግን ሁሉም አሉ 1 2 3 4 5 6 7 8 ናቸው እነዚህን መመለስ አንደኛው ቁጥር ተሰጧቸዋላችሁ ለምሳሌ ይቺ 4 ነች ይቺ 8 ነች ይቺ 2 ነች ይቺ 5 ነች ይቺ 3 ነች ይቺ 7 ነች ይቺ 1 ነች ይቺ 6 ነች ማለት ቁጥር ሁላችሁም ታውቃላችሁ መቼም አይደለ ስልክ ምናምን ስለምትጠቀሙ ከዛ ቁጥሩ እንደዚህ ከሰጣችሁ በኋላ አንድን እዚህ ታመጣታላችሁ በቀይ እስክሪብቶ ልጻፍላችሁ አ አንድ ቁጥር አ ሁለት ቁጥር ኡ ሶስት ቁጥር ኢ አራት ቁጥር አ አምስት ቁጥር ኤ ስድስት ቁጥር እ ሰባት ቁጥር የታለች ሰባት ቁጥር እዚህ ጋር ሰባት ቁጥር አለች ኦ 8 ቁጥር የታለች 8 ቁጥር እዚህ ጋር አለች አ ታረጉና አስተካክላችሁ በመጻፍ አሪፍ የሆነ የማይረሳ የፊደላት ጥናት ማድረግ ትችላላችሁ ማለት ነው ይሄን ካረጋችሁ በኋላ እንግዲህ ሌላው የሚቀራችሁ ነገር ቢኖር ቃላቶችን ቀላል የሆኑ ቃሎችን መመስረት ለምሳሌ በዚች ባንደኛዋ አለት ከዛ ሁለተኛ አባት ማለትም ይቻላል አባት ትላላችሁ ሁለተኛዋ ብዙ ቃል መመስረት አትችልም ኡ ብለን ለመጮህ ለምሳሌ ኡታ ከመሃል እየገባች ታገለግላለች ግን ለመጀመሪያ ሆና ብዙ አታገለግልም እቺ ኡ ፊደል ማለት ነው እሺ ይሄን በዚሁ ማለፍ እንችላለን ኢ ለማለት ኢላማ ማለት ትችላላችሁ ኢላማ ያው ቁጭ ብላችሁ እያሰባችሁ ስለሆነ የምትጽፉት ብዙ ቃሎች ይመጡላችኋል ኢላማ እሺ ኢላማ ከዚህ ውጭ ሊመጣልኝ አልቻለም ሌላ ቪዲዮ ሰራውት አለ ብዙ መስርቻለሁ ግን ለጊዜው ኢላማ ራሱ ተመልሼ ካስተዋወስኩ እጽፋለሁ አ በሚለው ራሱ አማርኛ ማለት ይቻላል አማርኛ አምላክ እያላችሁ መለማመድ ትችላላችሁ በኤ ደግሞ ኤልያስ ለማለት ራሱ ኤልያስ ለማለት ከዛ ኦ ለማለት ደግሞ ማለት እ ለማለት እህል ማለት ትችላላችሁ ኦ ለማለት ደግሞ ኦፓል የሚባል የድንጋይ አይነት አለ ስለዚህ ኦፓል ማለት ትችላላችሁ በሚለው ደግሞ አረ ማለት ትችላላችሁ አሁን እኔ ይሄኛውን የእናንተን ጊዜ ለመቆጠብና ምሳሌ ለማሳየት ብቻ ነው ያመጣውላችሁ ከዚህ በላይ እያሰባችሁ ብዙ ቃላቶችን እየመሰረታችሁ መለማመድ ብትችሉ በሁለት ሳምንትና በ3 ሳምንት እስከ ወር ባለው በደንብ መያዝ ትችላላችሁ ማለት ነው ምክንያቱም አሁን በውስጥ የሚያጠኑ ልጆችም አሉ በአንድ ወርና በሁለት ወር ጥንቅቅ አድርገው ፊደላቶችን ተረድተው መጻፍና ማንበብ ሁሉ እየቻሉ ይገኛሉ ማለት ነው ምናልባትም በቀን 1 ሰዓት በሳምንት ደግሞ 5 ቀን ጊዜ ካላችሁ በውስጥ መስመረኛ ጋር ማጥናት ትችላላችሁ ያው በቴሌግራም በዋትስአፕ እና በኢሞኛን አግኙንና ማለት ነው ስልካችን እዚህ ላይ አለ ወይ ደግሞ ከሊንክ ከዲስክሪፕሽን ላይ ማለት ነው ሊንክ አለ ቀጥታ ስትነኩት ዋትስአፕ ላይ ኢሞ ላይና ቴሌግራም ላይ ከምትፈልጉት ላይ ያስገባችሁና እዚያ ላይ የሆነ ምልክት ታስቀምጡልናላችሁ ወይ ደግሞ በድምጽም ሆነ በቴክስት መልእክት ታስቀምጡልኛላችሁ እዚያ ላይ መልሽላችሁ ትምህርታችሁን መጀመር ትችላላችሁ ማለት ፈልጋለሁ ለዛሬ የነበረን ቆይታ ይሄን ይመስላል ነገ ደግሞ ስለ ከ እናያለን ማለት ነው ከ ፊደልን በደንብ የምናጠና ይሆናል ለዛሬ የነበረን ቆይታ ይሄን ይመስላል እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናለሁ ሰላማችሁ በያላችሁበት ይብዛ ትምህርታችሁን ይግለጽላችሁ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ
ፋኖስ ኢትዮጵያ ነው።